አይሽሬ ምርጥ ሙዚቃዎች timeless music ቦልን ያየሽ ይኸው የፍቅራችን ጥሩ ምሳ ምን መድኃኒት በላ ዛሬ እኔን የሚያስረሳ ልቶኛ አምሮች ነው ወይ አሁንስ በወረት ነጋዴ እንዲህ ባጭር ሰዓት ሳትቆይ የረሳሽኝ ባንዴ እውነቱን ተናገሪ ምነው ፍቅር እኮ ፍጹም አያሳሽም ቶሎ ስትረሺ ፈጥነሽ ደቂቃ እንኳን አልቆየሽም ለዚህ መሳሰሉት ነበሩ። ታምራት በመሃላችሁ ላቋርጣችሁና ለምን ባህታ ባለፈው ጊዜ ከተጫወተው ሙዚቃውን ራሱን አናሰማውም? ሁሉን ያየሽ የፍቅራችን ጥሩ ምሳ መድኃኒት በላይ ዛሬ እኔን የሚያስረሳ ልቶኛ አምሮች ነው ወይ አሁንስ በወረት ነጋዴ እንዲህ ባጭር ሰዓት ሳትቆይ የረሳሽ ባንዴ እውነቱን ተናገሪ ምነው ፍቅር እኮ ፍጹም አያሳሽም ቶሎ ስትረሺ ፈጥነሽ ደቂቃ እንኳን አልቆየሽም ዘመን አይሽሬ ምርጥ ሙዚቃዎች timeless music የተወለድኩት በትግራይ ክፍለ ሀገር በአዲግራት አውራጃ ከተማ እራር ከምትባለው ቀበሌ ሲሆን በ5 ዓመቴ በዚሁ ከተማ ከሚገኘው ፈለገ ሕይወት ትምህርት ቤት የቤተ ክህነት ትምህርት ጀመርኩ። ከዚያም ወደ ዘመናዊ ትምህርት ቤት ተዛውሬ የመጀመሪያ ደረጃ ትምህርቴን ያከናወንኩት በትግራይ ክፍለ ሀገር ሲሆን ከልጅነቴ ጀምሮ በትምህርት ቤት በሚደረገው ቲያትርና መዝሙር በማጥናት ተሰጥኦ ስለነበረኝ ቲያትር በሚዘጋጅበት ጊዜ ሁሉ ዜማ የማስጠናው እኔው ነበርኩ። እንደማስታውሰው 4ኛ ክፍል ተማሪ በነበርኩበት ጊዜ 8ኛ ድረስ እየሄድኩ ተማሪዎችን መዝሙር እንዳስተምር አስተማሪዎቼ የልብ ይሰጡኝ ነበር። ከዚያም የ2ኛ ደረጃ ትምህርቴን በጎንደር ጤና ጥበቃ ኮሌጅ ለሕክምና ኮርስ ተልኬ ስማር እንደተለመደው ሙዚቃ በሰማህ ቁጥር ግሩፕ እየሰበሰብኩ መስፈኔን ቀጠልኩና ከትምህርት ጓደኞቼ የሚጎርፈው አድናቆት እየቀጠለ ሄደ። እስከዚህ ጊዜ የነበረው የህይወት ታሪኬ ይሄው ነው። ከዚያ በኋላ ግን አዲስ አበባ ከመጣሁ በኋላ የትምህርት ሁኔታ በዚህ እንዳለ ወደ ሙዚቃ ዓለም ገባሁ። ይኸው እናንተ እስከምታውቁት ድረስ ማለት ነው። እንግዲህ የጀመርኩትም የራስ ባንድ ተብሎ ይጠራ ከነበረው የሙዚቃ ጓድ ነው። ባንቺ ፍቅር ሰክሮ ልቤ የዋዘነ እኔ ምን አይደለ ቤቴም ቤት አልሆነ በመካከሉ ላይ አንድ ቅርስ አግኝታ
አስበሽበት ነይ ከሀሳብ ነፃ እንውጣ የፍቅርሽን መልእክት ሁሉን ያዝ እንጂ በልክ መቼ እንደምትመጪ ፍጹም ጊዜውን አላውቅ መቼ እንደምትመጪ ፍጹም ጊዜውን አላውቅ እንደዚህ ስሰቃይ በናፍቆት ኮንኜ በሩቁ ብትወጂኝ አይጠቅመኝም ለኔ ፍቅርሽ ተዋህዶ ከኔ ስጋና ደም በቶሎ ካልመጣሽ ናፍቆት ያልበረደ የፍቅርሽን መልእክት ሁሉን ያዝ እንጂ በልክ መቼ እንደምትመጪ ፍጹም ጊዜውን አላውቅ መቼ እንደምትመጪ ፍጹም ጊዜውን አላውቅ ዘመን አይሽሬ ምርጥ ሙዚቃዎች Timeless music. በሙዚቃ ዓለም ውስጥ ረዘም ላለ ጊዜ አሳልፈሃል። ታዲያ በእነዚህ በረጅም ጊዜያት ባሳለፍካቸው ረጅም ጊዜያት ትዝ የሚልህ አስደሳች ወይንም አሳዛኝ አሁን የምታስታውሰው ነገር ቢኖር ብትገልጽልን? ዓመተ ምህረቱን እና ጊዜውን በማላስታውስበት ወቅት በገነት ሆቴል የዳንስ ምሽት ተደርጎ የዘፈን ጥያቄ ከተመልካቾች ቀርቦልን ተራ በማስያዝ ለመጫወት ስንጠባበቅ አንድ ተመልካች ወይም ደግሞ አድማጭ ልበል አሁን ካልተጫወትክልኝ ብሎ ሽጉጥ መዞብኝ ነበር። በጊዜው የነበረውን የባንዱ ኃላፊ ሁኔታውን በመረዳት ቅድሚያ በመስጠት እንዲጫወትለት ተደረገና ከድንጋጤም ይሁን ከደስታ አላውቅም ከዚያን በፊት ከምጫወትበት አብልጬ ዘፈንኩና ከነበረኝ ችሎታ ይበልጥ አብልጬ በመጫወቴ በሽጉጥ ያስፈራራኝ የነበረውን ሰው በስሜት ተለውጦ ግንባሬ ላይ 100 ብር ሽልማት አደረገልኝ። እኔም ከዚያ ጊዜ ጀምሮ ሙዚቃ በአጠቃላይ ኪነ ጥበብ በሰዎች ህሊና ውስጥ ሰርጾ እንዴት የሰውን ስሜት የሚሰርቅና የሚለውጥ መሆኑን መረዳት ቻልኩ። በዚያውም አጋጣሚ ትልቅ ትምህርት ለማግኘት ችያለሁ። ሙዚቃ በሚጫወትበት ወቅት በነበሩኝ ትርፍ ጊዜያቶች መደበኛ ትምህርት እከታተል ነበር። ስለዚህ በዚያው በተማርኩት ሙያዬ ከሙዚቃ ለየት ባለ የሥራ ዘርፍ ስለተሰማራሁ እና የሙዚቃን ሙያ ለመካፈል ባለኝ ጊዜ ጥረት ምክንያት እንጂ ዘንድ ተቀባይነት ያላቸውን ዜማዎች የተጫወትኩበት አንደበቴ አሁንም እንዳለ ወደ ሀረር ጉዞ የሚለውን ብትጋብዙልኝ በጣም ደስ ይለኛል።
አየሩ ጥሩ ነው ዘመን አይሽሬ ምርጥ ሙዚቃዎች Music.